እሺ አንቺም ያልሽውን ቢላ አውርጂው። ቃል ገባልኝ። ሁለተኛ አንተን ባህሩ ጋር አትሄድም። ለመሄድ እግርን አታነሳም። ቃል እገባልሻለሁ፣ አልሄድም። አላመንኩም። አንቺን ኢንሳን ከዚህ በኋላ አልሄድም። እናቴ እመኚኝ። በፈጠረሽ ነገር ዞር አድርጊው። ያልሽኝን አደርጋለሁ። ሁለተኛ እሱ ጋር አልሄድም። ብሌንን ኢንሳን ከዚህ በኋላ አልሄድም። ብሌንና ዳግም በፍቅር ጦሽ ብሏል። እንግዲህ ብሌን በጣም ዳግምን ትወደዋለች ማለት ነው። ምግብ ሰርተህ ታበላኛለህ ወይ? እስቲ ወንድ አንተ ወንድ ምግብ ስራና አብላኝ ብላ ዳግምን ማነው ሳሚን ውድድር ውስጥ አስገባችው። እንዴት ነው አንቺንና እንዴት ነው አንቺንና ሰላሚናን ምግብ ሰርቼ የማላበላችሁ? ምክንያቱስ ምንድነው? እናንተን ሰርቼ ምግብ ካላበላዋችሁ ማንን ነው የማበላው ብሎ መልስ ሲሰጣት ነበረ። በደንብ ቀና ብላ ስታየው ነበረ። ለምንድነው ብሌን እንደዚህ ቀና ብለሽ ያየሽኝ? ስለዚህ የማልሰራ መስሎሽ ነው እንዴ ስትሲላት፣ እስቲ አይካለዋ እንደምትሰራ እስቲ ዛሬ እንደውም በደንብ ነው የማየክ ብላለች ብሌን እንግዲህ እንደዛ ስትለው፣ ሳሚ ደግሞ ሽር ጉዱን ጀመረ። ኩሽና ገብቶ በጣም ምግቡን እየከታተፈና ምግቡን እንግዲህ ለመስራት ተዘጋጅቷል። ብሌን ደግሞ የሆነ እሱ ጎን ምን እንደምትሰራ ወይንም ከሱ ስር አንዳንድ ነገሮች እያየች ነው መሰለኝ። እሱ ስር ጎኑ ስትል ነበረ። ሰላም ጤና ይስጥልኝ፣ በድጋሚ መጥቻለሁ። ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ከፍ አድርጉ። ቻናሉ ዝቅ ብሏል ማለት ነውና ወደ ሌሎቹ አብረን ስንሄድ ደግሞ ሌሎቹ ቪዲዮ ላይ ወይዘሮ ቃሉ እቃዋን ይዛ ሻንጣዋን ይዛ ወዴት እንደምትሄድ አታውቅም። ለትራንስፖርት እንኳን የወረወረልኝ ሰው ሳንቲም የለምና እንደው ምን አይነት እድል ነው ያጋጠመኝ? ስለዚህ የሰው ልጅ እንደዚሁ ሜዳ ላይ ይቀራል ወይ ብላ እርስ በራሷ ራሷን እየጠየቀች ነው። ስለዚህ እንግዲህ በመካከሉ ላይ እሷ እየተራመደች እያለ እስቲ ቆይ ለሳሚ ስልክ ልደውል ብላ ለሳሚ ስልክ ደውላ ነበረ። ሳሚ ግን እሷ ስልክ ስትደውልላት በጸባይ እየሳቀ ነው። የትን ያለሽው? የት ደርሰሻል? ከቤት አባራሻለች ወይ? ሰላሚና እንዴት ነው ችግርሽ? ምንድነው የሚያስፈልግሽም አላላትም። ግን አንዳንድ ነገር ሲያናግራት ሰራክልኝ፣ እንደዚህ ያረከኝ በአንደኛ ደረጃ አንተና ባህሩ ናችሁ። አንተና ባህሩ ተስማምታችሁ ነው ያለ ትራንስፖርት ድንገት ምንም በማላቀው ከቤት ውስጥ እያወጣችሁኝና እኔና እናንተ እንመካከራለን ብላ እንግዲህ ብሌን ዛቻ ስታረግ ነበረ ቃልዬ። ስለዚህ እንግዲህ አንቺ ብዙ ጊዜ ሰው ሳቅ ብሎ ወይ በጸባይ ሲያዋራሽ በጣም ታበዚዋለሽ። አሁንስ በእኔ ላይ ተጨማለቅሽ፣ ልትጨማለቂ ትፈልጊያለሽ። እኔ ደግሞ እንዳንቺ ክፉ ሰው ስላልሆንኩ ስልክ ስትደውይ እዚህ እኔና ብሌን አብረን ቁጭ ብለን እየተነጋገርን ነበረ። እኔ ደግሞ እንግዲህ እንደዚህ ዝም ብለሽ ያገኘሽውን የምታወሪ አልመሰለኝምና በደግነቴ ነው አንስቼ ሳወራና በፈገግታ የተቀበልኩሽ። አንቺ ግን ሌላ ነገር ውስጥ እያወራሽ ነው። እገልሃለሁ እያልሽኝ ነው። የምትገልኝ በዶላር ነው የምትከፍለሽ ነው የምታስገድኝስ ወይ ለራስሽ መተሽ ነው ዶላሩን ተቀብልሽ የምትገልኝ ብሎ አሁንም ሳቀባት። ብዙ ነገር እንግዲህ ጥርሷን ነክሳ ቃልዬ ብዙ ነገሮችን ልታወራ እየሞከረች ነበረና ነገሮቹ በጣም በሷ ከባድ ቢሆንም እንግዲህ እሷ ሻንጧን ይዛ ወዴት እንደምትሄድ በዚህን ሰዓት በፍጹም የምታውቀው ነገር የለም ማለት ነው። እና
ስለዚህ እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ ቃል ኪዳን አሁንም እናቷን እባክሽ ተቀበኝ፣ ያንቺ ምክንያት ምንድን ነው? እኔ እኮ አባትሽ ድሮንም ነግሮኛል። እኔ አንቺ ስትወለጂ ወይ ውሃ ውስጥ ወይም መንገድ ላይ ጣያት ብሎኝ ነበረ። እኔ ግን ሰውነሽና ታርጊያለሽ ብዬ ነው ያሳደግኩሽ። ካሳደግኩሽ በኋላም ስለ የማይገባ ነገር ውስጥ እየገባሽ እየዘበራረቅሽና እኔን እያሳፈርሽ ነው። አሁን ደግሞ ያደረግሽው ነገር በጣም መጥፎና የሚያሳፍር ጉድ የሚያሰኝ ነገር እስከሆነ ድረስ በፍጹም አንቺን ልቀበልሽ አልችልም እያለቻት ነው። እንግዲህ እናትየዋ እንዴት እንደዚህ ትይኛለሽ? ያንቺ ምክንያት ምንድን ነው? ግዴታ እናቴ ስለሆንሽ የትም አትጥይኝምና ልትወስድኝ ትችያለሽ። ምን ችግር አለው? እናቴ እባክሽን ይቅርታ አድርጊልኝ ብላ እንግዲህ እናቷን ስትማጸን እናቷ እዛው ትታት ነው ላሽ ያለችው። እንግዲህ ወደ ሌላ ቪዲዮ ደግሞ አብረን ሄድ ማለት ነው። ወይዘሮ ገነትና አቶ ዳግም በጣም እንግዲህ እየተጣሉ ነውና ሽጉጡን ይዤ ነው ወደ ውጪ የምወጣው፣ በዚህ ሽጉጥ በሀይሩን እደፋዋለሁ ብሎ እንግዲህ ሽጉጡን ማን እዚህ ቤት እንዳመጣው ካልነገርሽኝ ሞቼ እገኛለሁ ብሎ እንግዲህ አኩርፎ ቁጭ ብሏል። አንተ ደግሞ ይሄንን ሽጉጥ ላንተ መናገር ስለማይሆን አንተ ልጅ ስለሆንክ በጣም ብዙ ነገር እኔ ስላንተ አውርቼም አልጨርስም። በጣም ብዙ ነገሮች ስለምወድክና ስለማከብርክ አንድ ልጅ ስለሆነ ስለዚህ ሽጉጥ አልነግርህም። ደሞሳ አንተ ሽጉጡን በኔ ጉልበት ላይ ተረማምደክ ይዘከው ወደ ውጪ ከሄድክ ይሄን ሽጉጥ ይዘክ እንደማትመለስ በሀይሩ በጣም መጥፎ ሰው ስለሆነ ይሄን ሽጉጥ አንተን ተቀብሎ ነው ሽጉጡን ገሎህ ድምጥማጥክን የሚያጠፋው። ከዚህ ቤት ይሄን ሽጉጥ አንስተህ የትም ቦታ አትገባትም እና አንተ ሽጉጡን ይዘህ ሳትወጣ በፊት ነው አንገቴን በብላዋ የምቆርጠው ብላ ወይዘሮ ገነት ቢላዋን ወደ አንገታ አስጠግታ ነው ዳግምን እያወራችሁ ያለችው። እናቴ ሆይ አንቺ ምን ሆነሽ ነው? እንዴት ምን ማለት ፈልገሽ ነው? እንዴት እንደዚህ ትያለሽ? ያንቺ ችግር ይሄ ነው ወይ? ስለዚህ እንዴት እንደዚህ ታደርገለሽ? ምኞቱን ስኬት አመጣሽው? ወይኔ ጉዴ ፈላ። አንቺ ከፈለግሽ ይሄውልሽ፣ እኔ አልፈልገውም፣ ቁጭ ላድርግልሽ ብሎ እንግዲህ ሽጉጥን ቁጭ ሲያደርግ ቢላዋን ከአንገቷ ላይ ቢላዋውን አንገቷን በቢላዋ ልትቆርጥ ወይዘሮ ገነት አነሳና ቁጭ አርግቶ ከእንግዲህ በኋላ ይሄ ቢላዋ እዚህ ቤት መቀመጥ የለበትም ነው ያለው ዳግም። ከዛ በኋላ እናትና ልጅ አንድ ቤት ውስጥ ቁጭ ሲሉ ዳግም አድርጎ የማያውቀውን ነገር እናቷን አኮረፈ። እናቱን እንዴት እኔና አንተ አንድ ቤት ውስጥ እየተቀመን እኔ እናትክ እየተሸገርኩ ያሳደግኩህ እንዴት ነው አንተ እኔን የምታኮርፈው ብላ ስትጠይቀው ነበረ። ያደረግሽው ነገር እኮ ቀላል አይደለም። እንዴት ነው የማላኮርፍሽ? ቢላዋ እኮ አንገትሽ ላይ ይዘሽ ቆመሻል። እኔ ሽጉጡን ለቀልድ እንኳን ይዤ ቢሄድ ስመለስ እኮ አላገኝሽም። እንደዚህ አይነት ድርጊት ላንቺ ጥሩ ነው ወይ? ለምንድን ነው እንደዚህ ያደረግሽው? ያንቺ ችግር ምንድን ነው ብሎ የገዛ እናቱን ዳግም ሲያፋጠጣት ነው። ለነገሩ እኮ አንተ ስርዓትን እንድትይዝ ብዬ ነው እንጂ አላደርገውም ብላ ደግሞ ነገሮቹን ሻምጠጥ አረገችውና ብሌን ደግሞ እንግዲህ ብሌንና ሳሚ በፍቅር በጣም እልም ብሏልና ብሌን እንግዲህ አንዳንድ ነገር ሲያወራት መስሚያም የላትምና የእሷ መስሚያ ዳግም ጋ ነው ያለው። እሷ ግን ተመልሳ እሱ ሲያወራትም ቀልቧ የለም። ተነስታ ለመሄድ ስትሞክር ሳሚ
እያናገርኩሽ እኮ ነው። ወዴት ነው የምትሄጂው? ያንቺ ምክንያት ምንድን ነው? ስለዚህ የምናገረው ነገር እያስከፋሽ ነው ወይ? ብሌን እኔ እንደ ዳግም ባልሆንልሽም ብሎ ካሁን በፊትም ተናግሯል። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የኔ ቤተሰቦች እንዴት ናችሁ? ላይክና ሰብስክራይብ እያረጋችሁ ይሄንን ቻናል በጥፊ እያላችሁ አሳድጉት። ሁላችሁም ስትገቡ ላይክና ሼር ፕሊስ ጋይስ ዌልካም